አብዲ ተማም እባላለሁ። በአዲስ አበባ ዩኒቨርሲቲ የዶክተሬት ዲግሪ ተማሪና በስልጤ ባህል ላይ የተለያዩ ጥናታዊ ጽሁፎች በመጻፍ ላይ እገኛለሁ። እዚህ ሲምፖዚየም የተገኘሁት አንድ ጥናታዊ ጽሁፍ ለማቅረብ ነው። ዋናም ጥናታዊ ጽሁፉ የስልጤ ባህል አዘጋጅትና አቀራረብ ስነ ስርዓቱ ላይ ነው የቀረበው። ይህን ካልኩኝ በኋላ ወደ ዋና ጥያቄ ስገባ ይህ ሲምፖዚየም ሲካሄድ ለ11ኛ ጊዜ ነው። በዚህ ሲምፖዚየም በዋናነት የሚቀርበው የስልጤ ባህል ቋንቋና ታሪክ ነው። እነዚህ የሚቀርቡት ባህሉን ለማሳደግ ቋንቋን ለማሳደግና ታሪኩን ከስር መሰረቱ ለማወቅ ሲካሄድ ነው። እስካሁን የነበሩት 11 ሲምፖዚየሞች ቋንቋ በማሳደግና ባህሉን በማሳደግ ዙሪያ ላይ የራሳቸውን ከፍተኛ ሚና ተጫውተዋል። አሁንም በመጫወት ላይ ይገኛሉ። በእነዚህ ሲምፖዚየሞች የሚቀርቡ ጥናቶች በተለያዩ ምሁራኖች ከአዲስ አበባ ዩኒቨርሲቲና ከሌሎችም ከፍተኛ የትምህርት ተቋማት የመጡ ሰዎች የሚቀርብ ነው ጥናቱ። በዛሬ ወይም በ11ኛው ዙር የቀረቡት በርካታ ስራዎች ቀርበዋል። የስልጥኛ ቋንቋን የዞኑ የስራ ቋንቋ እንዴት መደረግ እንዳለበት በጥናቱ አሳይተናል። ሁለተኛ የስልጤ ባህል መገለጫ ወይም የስልጤ ብሔረሰብ ሲነሳ አብሮ ሊነሳ የሚችል ነገሮችን 4 ጉዳዮች አንስተናል። በዞናችን ያሉት የሀር ሸይጣን አንዱ ነው። የአልከሶ መውሊድ እነዚህና ሌሎችንም 2 ስራዎች ቀርበውና በቤቱ እንዳያችሁ ተጨማሪ ሆነ ማብራሪያ ሰጥቶበታል። በአጠቃላይ የዚህ አይነትና መሰል ሲምፖዚየሞች መዘጋጀቱ ለብሔረሰቡ ብሎም ለዞኑ ያሉትን መስህቦችን ለማስተዋወቅ ከመረጡ በተጨማሪ የብሔረሰቡን ባህል ቋንቋን ለማሳደግ ከፍተኛ ሚና አላቸው። እንዲሁም የብሔረሰቡ ትክክለኛ ታሪክ ከየት ጋር እንደሚጀምርና የት ጋር እንደደረሰ የሚያሳዩ ጥናታዊ ጽሁፎችን ለማቅረብ በጣም አስተዋጽኦ ያለው ሲምፖዚየም ነው። በዛሬው ዕለት 2 መዝገበ ቃላት ወይም ቃሙሶች ተመርቀዋል። ቃሙስ ስልጥኛ ቃል ነው፣ ለመዝገበ ቃላት ማለት ነው። እነዚህ 2 ናቸው። አንደኛው የስልጥኛ ቃላትን ሰብስቦ ለአማርኛ አቻ ትርጉም መስጠት አንድ፣ ሁለተኛው ደግሞ የስልጥኛ ቃላትን ሰብስቦ ስልጥኛውን ማብራሪያ ወይም ፍቺ መስጠት ናቸው። እነዚህ የዞን ከሚቀጥለው ሐምሌ 1 2009 ጀምሮ አጠቃላይ በዞኑና በወረዳው ሴክተር መስሪያ ቤቶች ውስጥ የስራ ቋንቋ ሆኖ የሚያገለግለው የስልጥኛ ቋንቋ ነው። የስልጥኛ ቋንቋን ለማዳበርና ከስራ ያለው ትውልድ እንዲያውቀው፣ ሁለተኛ ደግሞ አሁን ስራ ላይ ያለው አመራሩ ሆኖ ሰራተኛው ያንን ቋንቋ በሚገባ አውቆ በስራ ላይ እንዲያውለው እነዚህ መዝገበ ቃላቶች በጣም ትልቅ ሚና ያላቸው ናቸው። ምንም እንኳን ሙሉ ናቸው ባይባሉ መዝገበ ቃላቶቹ አንዳንድ የሚጎላቸው ነገሮች አሉ። በሰፊው አልተጠና የሚጠና ነገር ነው። ሆኖም ግን በዚህም ደረጃ መሰራታቸው ቋንቋውን ለማሳደግና ከስር ያለው ትውልድ በጥንት እየጠፉ የነበሩ ቃላትን ፈልጎ የመግባቢያ ቋንቋ በማድረጉ ዘርፍ ትልቅ ሚና ይጫወታሉ። እነዚህ 2 መዝገበ ቃላት የስልጤ ብሔረሰብ እንደሚታወቀው እስከ 1994 እንደ ኢትዮጵያ አቆጣጠር በጉራጌ ዞን ስር ሆኖ በተለያዩ ወረዳዎች ተበታትኖ ቋንቋው ባህሉና ታሪኩ ሳይታወቅ የቆየ ህዝብ ነበረ። ነገር ግን የፌዴሪ ህገ መንግስት ባጸደቀው የራስን በራስ የማስተዳደር ህገ መንግስታዊ ስርዓት ተጠቅሞ የራሱን ዞን መስርቶ በራሱ ቋንቋ መተዳደርና በራሱ ልጆች መተዳደር የጀመረ ዞን ነው። ከዛ በፊት ግን እኔም እዚህ ዞን ውስጥ ተመሬ እዚሁ ያደኩ እንደመሆን መጠን የምናየው ነገር እንደ አንድ ቤተ ጉራጌ እንደ 7 ቤት ቻ እንደምንለው እንደ ስልጤ አንዱ ቤተሰብ ቁጥር ነበር። ይሄ ነገር ስልጤ ባህሉና ቋንቋውን በማሳደጉ ላይ በጣም ተጽዕኖ ፈጥሮበት ነበር። ነገር ግን ህዳር 29 የብሔረሰቦች መብት ከተከበረበት ጊዜ ጀምሮ ስልጤ ብሔረሰብ ራሱን ችሎ ቋንቋውን አሳድጓል። ለምሳሌ ወደ ከተማ ስንሄድ ትልቅ ከተማዎች አዲስ አበባ፣ አዋሳ፣ አዳማ ስንሄድ ስልጥኛን እንደ ልቡ መንገድ ላይ የሚያወራ ሰው አናገኝም ነበር። ዛሬ ግን የስልጤ ህዝብ በቋንቋውና በባህሉ ሳያፍር በየትኛውም አጋጣሚና መድረክ በየትኛውም ከተማ ላይ እንደ ልቡ በቋንቋውና በባህሉ ቋንቋውን እንዲናገር ባህሉ እንዲያንጸባርቅ እድል የፈጠረው የህዳር 29ኙ የብሔር ብሔረሰቦች መከበርና የኢትዮጵያ የፌዴራል ህገ መንግስቱ ብሔረሰቦችን እኩል መብት መስጠቱ ስልጤ ብሔረሰብ እንደሌላው ተጨቁኖ ይኖር እንደነበረው ህዝብ ሁሉ ነፃ የወጣበት ቀነች ነው ብዬ ማሰቦችን ቀን። ስሜ ያው ነስረዲን ዴታ እባላለሁ። ያው ከዚህ ከወራቤ ከተማ አስተዳደር በዛሬው ዕለት እያከበርን ያለነው 11ኛው የስልጤ ባህል ታሪክና ቋንቋን በተመለከተ በተለያየ ያው እንደሚታወቅ እንደምናየው በተለያዩ ፕሮሰሶች ያው ሲምፖዚየሙን እያከበርን እንገኛለን። ይህ መካሄዱ ደግሞ በተለይም ለኔ እንደ ወጣት ሲገልጸው ታሪክ ቅርስን ለትውልድ እንዴት ማስተላለፍን ማሻገር እንዳለብን እንዴትስ መንከባከብ እንዳለብን በቋንቋው ዘርፍ ደግሞ ያው ትልቅ አስተዋጽኦ ይኖረዋል ብዬ ነው የሚገምተው። ምክንያቱም አንድ ሰው ያው ከማዘር ታንግ ተነስቶ የራሱን ቋንቋ እስከ መጨረሻው ማብቃቱ በራሱ ትልቅ ነገር ነው። እንደገና ደግሞ ስልጥኛ በራሱ እንዲነገር ማድረጉ ያው ትልቅ ፋይዳ አለው ብዬ ገምታለሁ። እንደገና ደግሞ ታሪኮችን ከሀገር አልፎ ለሌሎችም ሀገሮች ማስተዋወቅ በራሱ ያው ትልቅ ፋይዳ አለው ብዬ ነው የሚገምተው።
አንደኛ የድሮ አባቶቻችን ጠብቀው በስነ ስርዓት ለዚህ ደረጃ ያበቁትን እንግዲህ ያው ተቀብለን እኛ ለቀጣዩ ትውልድ መልኩን ሳይቀይር በቋንቋችን ደግሞ ሌላ ቋንቋ ሳይልበት ደረጃውን በጠበቀ ጥራቱን በጠበቀ ለቀጣዩ ትውልድ ማስተላለፍ ያው እንዳለብን ነው የሚያመላክተው ማለት ነው። ይህ ደግሞ ያው በእኛ በልጆቿ ያው እንድትኮራም ጭምር ነው የሚያመላክተው። በጣም ደስ የሚል ነገር ነው። በበኩሌ ያው በጣም ተሳታፊ ነኝ። ብዙ ነገር አበርክቻለሁ። የተለያዩ የድሮ ቅርጾችን ገጠር ለመንደር በመዞር ለማሰባሰብ በበኩሌ ያው ብዙ ጥረት አድርጋለሁ። ያው እንደሚታወቀው ህዳር 29 ያው ብሔር ብሔረሰቦች ነጻነታቸውን ያገኙበት ጊዜ እንደመሆኑ መጠን እያንዳንዱ ዜጋ መጀመሪያ ቅድሚያ ለሰላም መስጠት አለበት። ይህን ደግሞ ከሌላው ጊዜ በተሻለ መልኩ እንዲከበር እያንዳንዱ ዜጋ የራሱን አስተዋጽኦ ማበርከት መቻል አለበት። ምክንያቱም በዚህ ጊዜ ትንሽ ያው ኮንዲሽኑ ትንሽ አስቸጋሪ ስለሆነ ሁሉም ራሱን መጠበቅ እንዳለበት ነው። አልባሌ ወሬዎችን መጠበቅ አለበት። ስፔሻሊ በሶሻል ሚዲያ የሚለቀቁ አሉ። ከዛ ነገር መጠንቀቅ መቻል እንዳለበት ነው እንደ ወጣት ማስተላለፍ የሚፈልገው ማለት ነው። ምክንያቱም ያው ይህንን ዝግጅት ተከትሎ ጎን ለጎን የሚዘጋጁ ነገሮች ይኖራሉ፣ ጸረ ሰላም ኃይሎች ማለት ነው። ያንን ደግሞ እያንዳንዱ ዜጋ መከላከል መቻል እንዳለበት ነው እና በጥሩ አግባብ በጥሩ መንፈስ በሰላም ያው ማክበር እንዳለብን ነው ያው ታሪኩ እንደሚታወቀው ማለት ነው።